በህይወታችሁ ይህ ሰው እያታለለኝ ነው የሚል የውስጥ ስሜት ተሰምቷችሁ ነገር ግን እንዴት ማረጋገጥ እንዳለባችሁ ግራ ገብቷችሁ ያውቃል? የምንወደው ሰው የቅርብ ጓደኛችን ወይም የሥራ ባልደረባችን አይናችንን እያየ እውነትን ሲሸሽገን ያ ስሜት እጅግ በጣም ያማል። በሐሰት ግንኙነት ውስጥ መኖር ደግሞ የውስጥ ሰላማችንን ያጠፋል። በእኛ ባህል ውስጥ ውሸትና ስርቆት እህትማማቾች ናቸው ይባላል። ነገር ግን ውሸትን በቀላሉ መለየት ሁልጊዜም ቀላል አይደለም። አስመሳይ ውሸታሞች ጭምብል አድርገው ሊመጡ ይችላሉ። በዚህ ቪዲዮ ውስጥ የስነ ልቦና ወይንም ደግሞ የሳይኮሎጂና የሰውነት እንቅስቃሴ በዲ ላንጉዌጅ ባለሙያዎች የሚጠቀሙባቸውን የሰዎችን ውሸት በግልጽ የምናውቅባቸውን ሳይንሳዊ ቴክኒኮችና ጥበቦች በጥልቀት እንመለከታለን። ቪዲዮውን እስከ መጨረሻው ከተከታተላችሁት መዋሸት የሚሞክር ሰውን በቀላሉ የመለየት ልዩ አቅም ተደብራላችሁ። ምልክቶችን ከማየታችን በፊት አንድ ሰው ለምን ይዋሻል የሚለውን ስነ ልቦናዊ መነሻ እንረዳ። ውሸት ለአእምሯችን ትልቅ የሥራ ጫና ኮግኒቲቭ ሎድ ነው። እውነት መናገር ቀላል ነው፣ ምክንያቱም ትውስታችንን ብቻ ነው የምንጠቀመው። ውሸት ለመናገር ግን አእምሯችንን እውነትን ማፈን አለበት። አዲስ ታሪክ መፍጠር አለበት። ያንን ታሪክ እንዳይረሳው መያዝ አለበት። የእናንተ ምላሽ መከታተል ነው። ይህ ሁሉ ጫና በሰውነታችን ላይ ሳናቀው የውጥረት ምልክቶችን ይፈጥራል። በእኛ ማህበረሰብ ውስጥ ግን ውሸት አንዳንድ ጊዜ ባህላዊ ጭንብል ይለብሳል። ለምሳሌ ሰው ምን ይለኛል በሚል ፍርሃት የቤተሰብን ስም ለመጠበቅ ወይም የሰዎችን ስሜት ላለመጉዳት ነጭ ውሸት እንደ ነውር የማይቆጠርባቸው አጋጣሚዎች አሉ። ዛሬ ግን የምናየው እውነተኛ ማንነታችንን የሚጎዳና የሚያታልል ውሸትን የመለየት ሳይኮሎጂ ነው። የመጀመሪያውና በጣም ታዋቂው ምስጢር የአይን እይታ አይን ቢሄቨር ነው። ብዙዎች ውሸታም ሰው ሲያወራ የሰው አይን አያም ብለው ያስባሉ። ይህ አንዳንድ ጊዜ እውነት ቢሆንም አስመሳይ ውሸታሞች ግን ይህንን ስለሚያውቁ ሆን ብለው ሳይረበሹ አይናችሁን እያዩ ሊያወሹ ይችላሉ። አንድ ሰው እውነት ሲናገር አይኑን በተፈጥሯዊ ሁኔታ ያንቀሳቅሳል። ውሸት ሲናገር ግን አይንን ከመጠን በላይ ማፍጠጥ ቱ ማች አይ ኮንታክት ወይም ደግሞ አይንን አለማፍጠጥ አቮይድን አይ ኮንታክት ይታይበታል። ሌላው ምልክት የአይን ጥቅሻ ብሊንኪንግ ሬት። ውጥረት በሚኖርበት ጊዜ አእምሯችን ሳናቀው ደጋግመን እንድንጠቅስ ያደርገናል። ስለዚህ ውሸትን ለመለየት የሰውነትን መደበኛ የአይን እይታ ባህሪ አስቀድሞ ማወቅ ወሳኝ ነው። ሁለተኛው ምልክት የፊትና የእጅ ንክኪዎች ናቸው። አእምሯችን ውሸት በሚፈጥርበት ጊዜ በሰውነታችን ውስጥ የውጥረት ሆርሞን ይለቀቃል። ይህ ደግሞ በፊታችንና በእጃችን ላይ ሳናቀው የሚታዩ ጥቃቅን እንቅስቃሴዎችን ማይክሮ ኤክስፕሬሽንን ይፈጥራል። ውሸት የሚናገር ሰው የሚያሳያቸው ባህሪያቶች አሉ። አንደኛ፣ አፍንጫውን ደጋግሞ መነካካት። ውጥረት በሚጨምርበት ጊዜ በአፍንጫ ውስጥ ያሉ የደም ዝውውሮች ይጨምራሉ። ይህም የመኮርኮር ስሜት ይፈጥራሉ። ሁለተኛ፣ አፍን መሸፈን። አእምሯችን ውሸቱን እንዳይናገር ለመግታት በመሞከር እጃችንን ወደ አፋችን ይወስዳል። ሶስተኛ፣ አንገትን መታሸት። ይህ ራስን የማረጋጋት ሰልፍ ሱዚንግ ምልክት ነው። ውጥረቱን ለመቀነስ ሳናውቀው አንገታችንን ወይም ጆሮአችንን እንነካካለን። እነዚህ ንክኪዎች ከታሪኩ ጋር የማይሄዱና በድንገት የሚከሰቱ ናቸው። ሶስተኛው ምልክት የሰውነት ውጥረትና የመከላከያ እንቅፋት መፍጠር ነው። እውነተኛ ወዳጅ ከልቡ ሲያወራ የሰውነት እንቅስቃሴው ዘና ያለ፣ ክፍት ወይንም ደግሞ ኦፕን ቦዲ ላንጉዌጅ እና ተፈጥሯዊ ነው። ውሸታም ሰው ግን እያንዳንዱን እንቅስቃሴውን ስለሚቆጣጠር የሰውነት ውጥረት ሪጂዲቲ ይበረታበታል። እጆቹን አጣምሮ ሊይዝ ወይም ኪስ ውስጥ ሊሸሽግ ይችላል። በመካከላችሁ የሆነ ዕቃ ለምሳሌ የውሃ ሃይላንድ፣ ቦርሳ ወይንም ስልክ ለማስቀመጥ ይሞክራል። ይህ በእርሱና በእውነት መካከል የመከላከያ ድንበር መፍጠር ነው። ለመውጣት እንደሚቸኩል የሚያሳይ የሰውነት ምልክቶች ለምሳሌ እግሩን ወደ በር ማዞር ያሳያል። አራተኛው ምስጢር የቃላት አጠቃቀም ነው። ውሸታም ሰው አእምሮ የሚያመነጨው ታሪክ ተአማኒነት እንዲኖረው ስለሚፈልግ ጥንቃቄ ያደርጋል። አስተውሉ፣ ከመጠን ያለፈ ዝርዝር ማብራሪያ ቱ ማች ዲቴይል እውነተኛ ሰው ያላደረገውን ነገር በዝርዝር አያወራም። ውሸታም ሰው ግን ውሸቱን እውነት ለማስመሰል ያልተጠየቀውን ዝርዝር ታሪክ ያጎርፋል። የነገር መሸሽ ወይንም ደግሞ ዲስታንሲንግ ላንጉዌጅ፣ እኔ የሚለውን ቃል አለመጠቀም። ለምሳሌ ገንዘቡን አልወሰድኩም ለማለት የዚያ ገንዘብ ሁኔታ አይታወቅም ይላል። የራሱን ስም ከውሸቱ ጋር ላለማያያዝ ይጥራል። ስሜታዊ ጥንቃቄ ወይንም ደግሞ ዲፌንሲቭነስ፣ ጥያቄ ስታነሱባቸው በሰላም ከመመለስ ይልቅ እኔን አታምነኝም ማለት ነው ወይም እንዴት እንዲህ ትጠረጥረኛለህ በማለት ርዕሱን ወደ እናንተ ስህተት ለመቀየር ይሞክራሉ። አምስተኛውና እጅግ ጠቃሚው
ጥበብ የአጠያየቅ ስልት ነው። ውሸትን የመለየት አቅማችሁ የሚወሰነው በምትጠይቁት ጥያቄ አይነት ነው። የስነ ልቦና ባለሙያዎች የሚጠይቁባቸው ስልቶች አሉ። ከነዚያም ውስጥ ድንገተኛና ዝርዝር ጥያቄ መጠየቅ unexpected questions፣ ያዘጋጁት ታሪክ ውስጥ የሌለን አነስተኛ ነገር ድንገት መጠየቅ። ለምሳሌ ያኔ ዝናብ ይጥል ነበር፣ ወይም በግራ በኩል ያለው ሰው ምን ለብሶ ነበር። የተፈበረከ ታሪክ ከሆነ አእምሯቸው እነዚህን ዝርዝሮች ስላላዘጋጀ ይዋከባል፣ ምላሻቸውም ይጋጫል። ሌላኛው ታሪኩን ከኋላ ወደፊት ማሰራት ሪቨርስ ስቶሪ ቴሊንግ፣ ያወሩትን ታሪክ ከጫፍ ወደ መጀመሪያ እንዲነግራችሁ ማድረግ። እውነተኛ ትውስታ ከኋላ ወደፊት ለማውራት ቀላል ነው። ውሸት ግን የተፈበረከ ሰንሰለት ስለሆነ ከኋላ ወደፊት ሲወራ ይበጣጠሳል፣ ስህተቶችም ይወጣሉ። ይህ ጥበብ አእምሯቸው ላይ ጫና በመፍጠር እውነተኛ ማንነታቸውን ያጋልጣል። ውድ የቻናላችን ቤተሰቦች ዛሬ ያየናቸውን 5 ዋና ዋና ምስጢሮች በአጭሩ እንከልሳቸው። አንደኛ፣ የአይን እይታ መለወጥ፣ ከመጠን በላይ ማፍጠጥ ወይም መሸሽ። ሁለተኛ፣ የፊትና የእጅ ንክኪዎች፣ አፍንጫን፣ አፍን፣ አንገትን መነካካት። ሶስተኛ፣ የሰውነት ውጥረትና የመከላከያ ድንበር፣ ራስን መቆለፍና እንቅፋት መፍጠር። አራተኛ፣ ከመጠን ያለፈ ዝርዝር፣ ውሸትን በእውነተኛ ታሪክ ለመሸፈን መሞከር። አምስተኛ፣ የስነ ልቦና አጠያየቅ ጥበብ፣ ታሪኩን ከኋላ ወደፊት ማሰራት። እነዚህ ምልክቶች በአንድ ጊዜ ላይታዩ ይችላሉ። አንድ ሰው አይኑን ስላሸሸ ብቻ ውሸታም ነው ማለት አይቻልም። የሰዎችን መደበኛ ባህሪ አስቀድሞ ማወቅ ወሳኝ ነው። እውነተኛ እውነት የሚገኘው በበርካታ ምልክቶች ቅንጅት ነው። እነዚህ ምልክቶች ያወቃችሁት ሰዎችን ለመጠርጠር ሳይሆን ራሳችሁን ከመታለል ለመጠበቅ፣ ግንኙነታችሁን በእውነት ላይ ለመመስረትና የውስጥ ሰላማችሁን ለመጠበቅ ነው። ውሸት ባለበት ግንኙነት ውስጥ እድገት የለም። ዛሬ ውሳኔ ወስኑ። በእውነት መኖርንና እውነትን መጋፈጥን ምረጡ። የዛሬው ቪዲዮ ለእናንተ ይጠቅማል ብላችሁ ካሰባችሁ ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለምትወዷቸው ጓደኞቻችሁና ቤተሰቦቻችሁ ሼር አድርጉት። በኮሜንት ላይ ንገሩኝ፣ በእናንተ ህይወት ያጋጠማችሁ ውሸት እና ያያችሁት የተለየ ምልክት ምንድን ነው? አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ የስነ ልቦና እና እውነተኛ ነፃና ሰላማዊ ሁኑ። አመሰግናለሁ።